በአማራ ክልል የሚንቀሳቀሰው ጽንፈኛ ኃይል ወታደራዊ አዛዥ ኮማንዶ ፍቅሩ ሙሉዬ የመንግስትን የሰላም ጥሪ ተቀብሎ ገባ። በአማራ ክልል የሚንቀሳቀሰውና ራሱን አፋን ብሎ የሚጠራው ጽንፈኛ ኃይል ወታደራዊ አዛዥ ኮማንዶ ፍቅሩ ሙሉዬ ከመንግስት የተደረገለትን የሰላም ጥሪ ተቀብሎ ከነአጃቢዎቹ ላሊበላና አካባቢ ወደሚገኘው የመከላከያ ሰራዊት በሰላም ገብቷል። አማራን ነጻ እናወጣለን የሚል መነሻ ይዘት ትግልን ብንጀምርም አሁን ላይ ሰከን ብለን ሁኔታውን ስንመለከተው አካሄዳችን የአማራን ሕዝብና ሀገራችንን ለከፋ አደጋ የሚያጋለጥ ሆኖ ስላገኘነውና መነሻችንን ስተን የትግል ሂደታችን የከፋ ደረጃ ላይ በመድረሱ የሰላም ጥሪ ተቀብለናል ብለዋል። ዓላማችን በውስጣችን ባሉ አድርባዮች በህወሓትና በውጭ ኃይሎች ተጠልፏል ያለው ኮማንዶ ፍቅሩ እኔ የታሪክ አተላ ተሳታፊ መሆን ስለማልፈልግና የህወሓት ፍላጎት አስፈጻሚ ባለመሆኔ መንግስት ያደረገልኝን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት ተመልሻለሁ ሲል እውነታውን አስረድተዋል። ችግሮች ቢከሰቱም በሰላማዊ መንገድ ብቻ መፍታት ትክክለኛ አማራጭ መሆን እንዳለበት እምነቱን ገልጾ ባልሰከነ ግንዛቤ ተገፋፍቼ ህዝብንና ሀገርን መበደሌ ጸጽቶኛል ሲልም ተናግረዋል። ከእንግዲህ ካለፈው ስህተት ተምሬ ሀገሬንና ህዝቤን ለመካስ ዝግጁ በመሆን ወደ ሰላማዊ ትግል ተቀላቅያለሁ ያለው ኮማንዶ ፍቅሩ ሙሉዬ ሁሉም በጫካ የሚገኙ አባላት የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው እንዲመለሱ ጥሪ አቅርበዋል። በአማራ ክልል የሚስተዋለውን ግጭት በማስቀረት ክልሉን ከጦርነት ቀጠና ወደ ልማታዊ እንቅስቃሴ ማሸጋገር እንደሚገባም አንስተዋል። የሀገራችንና የህዝባችንን ሰላም ማረጋገጥ ጊዜው የሚጠይቀው ጉዳይ መሆኑን ያሰመረበት ኮማንዶ ፍቅሩ ሙሉዬ ለኢትዮጵያ የእድገት ማነቆ ሆኖ የቀጠሉ ጠላቶቻችንን በጋራ ለመመከት ዝግጁ መሆኑን በአስተያየቱ አስረድተዋል። ውሳኔው በክልሉ የሚታየውን አለመረጋጋት በውይይትና በድርድር መፍትሄ ለመፈለግ ለሚደረገው ጥረት ትልቅ አቅም እንደሚሆን ይጠበቃል ሲል መረጃውን ያደረሰን የመከላከያ ኦንላይን ሚዲያ ነው።